እየገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። አንቺን ስታነቢ እኔ ቅድም ዝም ብዬ ተቀምጠን እየተመለከትኩኝ ወደ ኋላ ነው ሄድኩት። ረጅም ጊዜ ወደ ኋላ ሄጄ በብላክ ኤንድ ዋይት ቲቪ ነበረ የምንመለከት ያኔ ትዝ ይለኛልና እግዚአብሔርን ነው ያመሰገንኩት። ሌጀንድ ነው ተካበ ዳኛቸው፣ ደምሴ፣ ሙልጌታ ወልደየስ እንደዚህ አይነት ስሞች፣ ነጋሽ ተክሊት፣ አማኑኤል ኢያሱ ምናምን የሚባሉ ስሞች በተለይ የተካበና የዳኛቸው ስም በጣም መቃንት ያለ ስለነበርና ዛሬ ተቀምጠን ከሱ ፊት እንደዚህ አይነት ውይይት ስናደርግ ወይ እግዚአብሔር እያልኩ ነበር ቅድም። ከምሬ ነው የምልሽና የእግዚአብሔር አሰራሩ አይመረመርም፣ ግሩም ነውና ከየትና ከየት አገናኝቶ እንዴት እንደሚያደርገው የሚገርም ነውና ከሁሉም በቅድሚያ ተካበ የኢትዮጵያ ሌጀንድ፣ የኢትዮጵያ እግር ኳስ ቅርስ አንተ ጋር ተገናኝተን ለመነጋገር በመብቃታችን ፈጣሪ ማመሰግናለሁ። ትልቅ ክብርና ኩራትን ይሰማኛል። በጣም ደስ ብሎናል። እግዚአብሔር ይስጥልኝ። እኔም በጣም ነው የማመሰግነው ለኢንትሮዳክሽኑ። እዚች ላይ ማለት የምፈልገው እውነቴን ነው። እኔ ይሄ ነኝ ሌጀንድ ነኝ ምናምን ብዬ አላስብም። ከኔ የተሻሉም ብዙ ተጫዋቾች ነበሩ። እድለኛ ነኝ። በተለይ እስካሁን ድረስ የምኮራው እዛ ባንዲራ ስር ሆኜ መዘመሩ እንትን ነው። ሁሉ ጊዜ ስመጣ እንትን የሚሰማኝ ስሜት አለና አነሰችም በዛችም የዛን ወቅት ህዝቡን አንድ ለማድረግ በስፖርቱ ትንሽ ሞክረናልና በዛ ፕራውድ ሆናለሁ እንጂ ሌጀንድ ነኝ ብዬ አላስብም። አመሰግናለሁ ለኢንትሮዳክሽን። ሁለተኛ አንዲት ነገር ለመናገር እዚህ ሀገር ኔዘርላንድ ነው ያለሁት ተካበ፣ ያው በስፖርት ዘርፍ ስለምታውቀው ማለት ነው። የነ ሩድ ጉሌት ሀገር፣ የነ ቫን ባስተን ሀገር፣ የነ አሁንም በቅርብ ደግሞ እነ ክላይቨርት የነ ምናምን ያሉበት ናቸውና ስመጣ አሁን ደስ ያለኝ ኤስኤፍኤንኤ ደስ ያለኝ በአንተ መመራቱ ነው። ደስ ያለኝ ለምንድን ነው ያንደቃለ ጠቅላላ ስፖርት እዚህ አሁን ያለው አጠቃላይ የሚመራው በእነሱ ነው። የስፖርት ጋዜጠኞች እነሱ ናቸው፣ አሰልጣኞች እነሱ ናቸው፣ ክለቦችን እዚህ ያዙት በሙሉ ያለሙያው የሚገባ የለም በዚህ ሀገር። ስለሆነ ፔኑን ምኑን ይመለከቱታል፣ ያውቁታል። እና የኢትዮጵያ የሰሜን አሜሪካ እግር ኳስ ፌዴሬሽን አንተን ሲያደርጉት ምናልባት እንደው አንዳንዴ እኮ ከነዚህም ውጭም ካሉት ሰዎች መመልከት በጣም መልካም ስለሆነ ነውና በቦታው ላይ ትክክለኛ ሰው ስላስቀመጡ ቢያንስ እኛ እንኳን ሰሞኑን ስንጮህ ፔናችን ተሰምቶክ መልስ ልሰጠን መጣ። ይሄ የሆነው ለምንድን ነው? የዛው አካባቢ ሰው የሙያው ሰው ስለሆንክና አጠቃላይ ከዚህ ከንጹህነት ከስፖርቱን ከማራመድ ውጭ ሌላ ነገር ስለሌለ ነውና ይገባኛል ይሄ ስሜትና እንዳይበላሽ ይሄ እግር ኳስ ስብስቡ እንዲቀጥል ካለ ስሜት በመነሳት ቶሎ ነው የተሰማህ ቅሬታ ስናቀርብ ማለት ነውና እርግጠኛ ነኝ የፖለቲካ አቋም ያለው ሰው ቢሆን ሌላ ሰው ቢሆን ማናቸውም ወላይ ተቃዋሚው ሊሆን ይችላል፣ ወላይ ደጋፊው ሊሆን ይችላል፣ የፈለገ ሰልፍ እንኳን ቢደረግበት ያው ከላይ ሆነ ትዕዛዝ የሚወርድለት ላይሰማ ይችላል። ነገር ግን ምን ያህል ቶሎ ሴንሲቲቭ ናችሁ ለዚህ ጉዳይ ላይ ይሄ ነገር ስፖርት ነው፣ የኢትዮጵያን መሰባሰቢያ ነውና መልስ ልንሰጥበት ይገባል ብላችሁ በአስቸኳይ ተሰብስባችሁ እዚህ በመምጣትህ የሙያው ሰው በመሆኑ ሁለተኛ የምናገረው ወደ ውይይታችን ከመግባታችን በፊት መልስ ለመስጠት በመምጣትህ በአድማጮቻችን፣ በተመልካቾቻችን፣ በሌሎችም በሁሉም በኢትዮጵያ እግር ኳስ ተሳታፊዎች በኢትዮጵያ ሕዝብ በውጭ በተለይ ባለው ስም ከልብ እናመሰግናለን። እኔም አመሰግናለሁ። ቴንክ ዩ ደሬ። መልካም እንግዲህ የዚህ የ43ኛውን የኢትዮጵያን ስፖርት ወይም ስፖርት ፌስቲቫል በሰሜን አሜሪካ ሚኒሶታ ላይ ነው የሚዘጋጀው። በአሁኑ ወደዛ ብዙ ሰዎች ለማቅናት እየተዘጋጁ ባለበት ጊዜ ውስጥ ነው እንግዲህ የኢትዮጵያ ንግድ ባንክ ሙሉ በሙሉ ስፖንሰር ያደረኩት እኔ ነኝ በሚል በገጹ ላይ ባስቀመጠው የፎቶዎችና የመሳሰሉትን መረጃዎች ተነስቶ ፌዴሬሽኑ እዛ ካለው ከመንግስት ጋራ ወይም ድርጅት መቼም ድርጅት ቢሆንም ኢትዮጵያ ውስጥ ያለው የመንግስት ድርጅትና መንግስት ልዩነት ስለሌላቸው በዚህ ሁኔታ ላይ እንዴት ነው ይሄ ነገር ሊወሳሰብ የሚችለው የሚሉ ብዙ ጥያቄዎች እኛም አንስተናል።
ሌሎችም አንስተዋል እሱን ጉዳይ ላይ ነው ዛሬ እንግዲህ ለማጥራት የተገናኘ ነውና ይሄንን ዜና እናንተስ እንዴት አያችሁት መቼም የኛም ጉዳይ ሊያሳዝናችሁ ይችላል እኛም ደግሞ ያገር ጉዳይ ይዞ ነው እናንተም ያገር ጉዳይ ይመለከታችኋል ከዛ አንፃር የሄዳችሁበት ርቀትና የሆነውን ነገር እዚሁ ያው ስለተገናኘን በደም ለአድማጭ ለተመልካቾቻችን ታስረዳል እሺ አመሰግናለሁ በጣም ጥሩ ነው እንግዲህ ይሄ ዝግጅት ሲጀመር የሚኒሶታው ያ በወጪ ደረጃ በጣም በጣም ውድ የሆነ እንትን ነው ዝግጅት ነው ምናልባት ቅድምም ነግሬ በሆነ ቦታ ተናግሬዋለሁ ለምን ተነፍሰው ብቻ ነው ማንከፍለው እዛ ውስጥ ሁሉ ነገር ቻርጅ አላትና በጣም አስቸጋሪ ሆኖብናልና የግድ ሰርቫይቭ ለማድረግ ስፖንሰሮችን ፈልግ ተብሎ በስፖንሰሮች ተጀመረ ቅድም እንዳልሽው ማነው ንግድ ባንክ yes እነሱ እንደፈለጉ ማውጣት ይችላሉ ግን ስፖንሰር ሊያረጉ ይሄን ውድድር እንትን የመጡ 5 የሚያህሉ ስፖንሰሮች ነበሩ እና ያው የተለያየ ፕራይስ አላቸው አመጣጣቸው ኢግል የሚባል ካምፓኒ ነው መጀመሪያ በኢግል መጣና በኋላ ያው ፓርትነር አይነት ነገር አድርጎ እንትን ገባ የንግድ ባንክ እና ያው እንትኑንም ስፖንሰሩንም ከፍ ያረጉ ከ25000 100,000 ድረስ ውድድሩን እንድናረጋለን እየተባለ ሁሉ ነገር ገባ actually እኛ ደግሞ desperate ነበር በዚህ ነገሮች ላይ ብዙም እንትኑም ኖሌጅም አልነበረኝም እኔ ፐርሰናሊ ትንሽ ነገሮች ሰማለው ግን ነበረኝም ያው ፋይናሊ ይሄ ነገር እንትን ሲል ከግራ ከቀኝ መጣ ኮምፕሌን ያ ህዝባችንን በምንም አይነት ኢግኖር ማድረግ አንችልም ለምን እዚህም ፌደሬሽን ያቆመው ተጫዋቹ ቦርድ ሜምበሩ ብቻ አይደለም ህዝቡም የሚችለውን ሳክሪፋይስ አድርጓል ባንድ ወቅት ፌደሬሽናችንን ሊወሰድብን ሲል ሆ ብሎ መጥቶ ያዳነን ስለሆነ ምን እስቲ እንነጋገር ተባለን ተነጋገርን ዳውም በዚህ አጋጣሚ የጓደኞችን የኢሲ አባላት ላመሰግን ፈልጋለሁ ታይም እንትናችን የተለያየ ነው ዌስት ኮስት ያሉት በጣም early ነበር ኢመርጀንሲ ስጠራ እንዳለ ነው መተው ሚቲንጉን እንትናሉ ኦፍ ኮርስ ገንዘቡ በጣም ያስፈልገናል ለዚህ ውድድር እርግጠኛ አይደለንም ኔክስት ይር እንዴት እንሆናለን የሚልም ነገር አለና ብዙ አይዲያዎች መጡ ግን ነው አንዳንድ ነገሮችም አሉ እነሱም ሪስፔክት ያላረጉት ባይሎ ላይ እሱንም ተከትሎ የህዝባችንን ድምጽ አካተን ነው ይሄ ነገር ከህዝባችን አይበልጥም ይሄን ነገር ተርሚኔት ማድረግ አለብን ዲሲሽን ወሰድን እንደ አይነት ነገር አሁንም ነገም ይመጣል ከነገም ወዲያ ይመጣል ይሄ ፌደሬሽን ሁሌ ቻሌንጅ አለው ውስጣችን አሁን የተለያየ አስተሳሰብ ያለው ሰው አለ ፖለቲካልም የሃይማኖትም የምናምን እና እነሱን አንድ አርጎ በፌደሬሽኑ ህግ መሰረት እና በዚህ ሀገር በተሰጠን ስታተስ ሁሉንም እኩል አርገን መውሰድ ግዴታ አለብን ግን ከዛ ውጪ የሆነ ደግሞ የሂውማን ራይት ብዙ አይነት ነገሮች ከሆነ እሱን ቶለሬት አናረግም ሁሉ ጊዜ የህዝባችንን ሃርት ቤት እናዳምጣለን እና በወሰድነው ዲሲዥን በጣም ነው የኮራ ነው ለምን ህዝባችንን ማዳመጥ ነበረብን at the same time ደግሞ እነሱም ቫዮሌት ያደረጉት ካረንት ራት ላይ ስለነበረ እሱም ተካቶ ይሄንን ውድድር ስፖንሰር እንደማያደርጉ አሳውቀናቸዋል ይሄን ነው ማለት ነው ደረጃ ምናልባት ከፋይናንሱ ጋራ በተገናኘ ማህበረሰቡ በቂ ገንዘብ ነው
የሚያስገቡት መግቢያው ብዙ ነው እንደገና ድንኳኖቹ ይከፈል ነው እንጂ የሚገባቸው ሊያከስሩ አይገባቸውም የሚሉ ጥያቄዎች አሉ ምናልባት በዚህ ላይ በቂ የሆነ ግንዛቤ መስጠት የሚያስፈልግ ይመስለኛል ትክክል ልክ ነው ሁሉ ጊዜ ገንዘቡን የተነምታ አንድ ወቅት እንደውም ምንድነው ይሄ ቲክቶክ ላይ ወደ ካናዳ ውስጥ የሚኖር ሰውዬ የት እንደሚያረጉት ይላል እውነቴን ነው እኔም አክቹአሊ መጀመሪያ እዚህ እንትን ስል ይመስለኝ ነበርና ግን የገባ ወጪውን ስታይ አሁን ቬንደር ለመከራየት about 65 to 75000 ነው የምንከፍለው ቬንደሮቹን እንትን ለማለትና ሌበር አለ ዲሊቨሪ እንትን አለ ጄነሬተር ደግሞ አለ ጄነሬተር ስትከራይ እንደውም መግዛት አለብን የሚል ደረጃ ደርሰናል አንዳንዴ መከራየቱ ከመግዛቱ ልዩነቱ ትንሽ ነው ግን ስቶሬጅ አንድ ቦታ አይደለም እናረጋው ኤቭሪ ኢየር ትራንስፖርት ማድረግ አለብንና ሱሶ ነገሮች አሉ በዚህ ላይ የተጫዋቾች ሆቴል መክፈል አለብን እያንዳንዱ ቡድን 5 ሆቴል ነው ለሳምንት የሚከፈልለት 32 ቲሞች ነው ያሉት እሱም ማየት አለብን የቦርድ አባላት አንዳንዴ ሚቲንግ ሲመጡ ሆቴል ይያዝላቸዋል የኢሲ ትራቨል እንትን አለና ብዙ ነገሮች እውነቴን ነው እንትን ለማለት ትራንስፓረንት ለመሆን እንሞክራለን ካሁን እንደው አይተውት ጉድ ይላል ሰው እውነቴን ነው በጣም ነው የሚያዝንልን በየነም ገምተው ይሄንን ነገር ካየውና ገንዘብ ዝም ብሎ አይደለም እንትን የሚለው ኦፍ ኮርስ አንዳንድ ጊዜ ሚስቴኮች ሊኖሩ ይችላሉ ሁለቱን ትኬት አንድ ላይ ሰጥቼ ሊሆን ይችላል ያ ነገሮች ሊሳሳቱ ይኖራል እንጂ ገንዘቡ በአሁኑ ወቅት በጣም በሚያስደንቅ ሁኔታ ነው ቁጥጥር እያንዳንዱ ኢሲ በድሮ ጊዜ ያው ትራንስፖርቶች ነበሩ አሁን እሱን ሁሉ ማኔጅ ማድረግ ስላልቻለን አንድ መኪና ለኢሲው በአጠቃላይ ለ9 ኢሲዎች እንደዛ ነው የምንጠቀመውና እኔ ዲፌንድ ማድረግ ብቻ አይደለም ሚስቴካችንንም መናገር ፈልጋለሁና ይሄ ነገር ወጫችን በጣም ብዙ ስለሆነ ያለ ስፖንሰርሺፕ ደግሞ በትኬትና በሌላ ትንንሽ ነገሮች ከቨር የምናረጋቸው አይደለም በቢገስተኛ ገበያችን ኢትዮጵያ እንደ ነው እና ክሎዚንግ ናይት በኋላ መጣበታል ኢትዮጵያ እንደ አንድ ቀን ቢበላሽብን አንድ አመት የሚቀጥለው እንዴት እንደምናደ ሃይስት እንግዲህ ገበያችን ወደ 200,000 300,000 የምናገኘው እሱ ቀን ቢበላሽ በወይዘር እንኳን የኔክስት ውድድራችን ጀፓርድ ላይ ነው የሚወድቀው እና የዚህ ደግሞ የክሎዚንግ ናይታችን ወደ ከድሮ ይቅርታ ከዚህ ቀድሞ የበነበረው ማለት ከኮቪዱም ከ10 አመት ምናምን በፊት ቅዳሜ የኛ ነበር ቅዳሜ የክሎዚንግ ናይቱ የኤስኤፍ ነው ሌላ ኢቨንቶች ስለማይኖሩ ህዝቦኛ ጋር ይመጣ ነበር አሁን በጣም ችግር ውስጥ የገባ ነው ፕሮሞተሮችና ዘፋኞች ከኦፕኒንግ ዴይ እስከ ክሎዚንግ ዴይ ፕሮግራም ይዘው እኛን ባዶ እጃችንን እንድንወድቅ አድርገው ክሎዚንግ ናይት አትሊስት ትንሽ ገንዘቦች እናገኝ ነበር ግን ተነጋገርን እንዲያታርጉ ቅዳሜ ለኛ ተው ሌላውን ቀን መጠቀም ትችላላችሁ ብለን ነበር ግን እሱ ላይ ምንም ሪስፔክት ሊኖር አልቻለም እንትን ያሉ ነው የሚያዘጋጁት ምናልባት አሁንም አይታችሁ ይሆናል this year በእኛው በራሳችን ሎጎ ያለ ፍቃድ ነው ያለኛ ፍቃድ ፕሮሞት ያደርጉ ነውና ይሄ ነገር ወደ መጥፎ መንገድ እንዲሄድ አንፈልግም ወንድሞቻችን ናቸው ያው ገንዘብን ቢያገኙ ቶርናመንታችንን ያደምቃሉ እዛ መምጣታቸውን እንወዳለን ግን እንተሳሰባለን አይደል እነዚህ ተጫዋቾች የሚተኙበት መኖር አለበት 5 6 7 ሰው አንድ ክፍል ውስጥ እየተኙ ነው እነዚህ ይሄን ፌደሬሽን እዚህ ያደረሱት እና
እሱ ላይም እናንተም እንድትረዱልን አለ አይደል እሱን ነው የምጠይቀው ቴንክ ዩ አዎ ማናቃቸው ነገሮች እርግጥ ጥሩ ነው እንደዚህ መወያየታችን እኛም የበለጠ ግንዛቤ እያያዝን እንድመጣ እያደረገን ነው ውይይቱ አሁን ማናቃቸው ብዙ የተነሱ ነገሮች አሉ ለምሳሌ ከጄኔሬተር ጀምሮ ከዚህ አጠቃላይ ካለ ሁኔታ ጀምሮ እየገባን ነው ብዙ ወጭም እንዳለባችሁ እየተረዳሁ ነው የመጣሁትና ወደ ሌሎቹ እኛ ከኛም ይጠበቃል ምን እናደርግ የሚለውን መጣበታለሁ እናንተ ከኛም እንደምትጠብቁ እሱም እንትናችን አለና በሚቻለው መጠን ይሄን ነገር ለማድረግ ስለመጣችሁ ማለት ነው ይሄ ፌደሬሽን ዛሬ አድገን ሳይሆን በልጅነታችን ነው የምናውቀውኛ ከቪኦኤ ሬዲዮ እየሰማን ኢትዮጵያ ሆነን ከቪኦኤ ሬዲዮ እየሰማን ያደግነው ነው የኢትዮጵያዊነት ሀብት ነው ያለምንም እንትን ሀብት ነው ካሁን በፊትም ችግር ተፈጥሮ ነበር አስተዋውሳለሁኝ ቅድም እንዳነሳው የሆነ ሰዎች ስፖንሰር እናደርጋለን ብለው ነው ተከፈለ ምናምን ተብሎ ይሆን ነገር ተብሎ ተርፏልና ዛሬ እናንተ ስትወስኑ ቅድም የነገርከን ውሳኔ ስትወስኑ ባስቸኳይ እዚህ ደረጃ ሄዳችሁ መጀመሪያ እንደው ልዩነት ወይ ችግር ፌደሬሽኑ አመራር የሚፈታተን የሚገዳደር ነገር አላጋጠማችሁም እንዴት ነበረ ሂደቱ እንደው እሱ ለማወቅ ፈልጌ ነው አሁን ምን መሰለህ አሁን ትናንትና ይሄንን ነገር ወስነን መጀመሪያ መላክ አለብን እንትኑ ላኪን ያው እነሱ እንትናቸው ይሄ ፖለቲካሊ እንትን ነው ያሉት ያ ፖለቲካ ሁሉም ሰው ፖለቲካ ውስጥ አለበት ማንም ኢቭን ሃይማኖት እንትኖች አሉበት አሁን ወቅትና እሱ የላይፋችን እንትን ነው በየጊዜው የምንኖረው ላይፍ ወደንም ጠላንም እና ቦርዱ በአብዛኛው በጣም ነው ደስ ያለው yes ይሄ ነገር ጥሩ ዲሲሽን ነው ህዝባችንን ማዳመጥ አለብን ነው ያሉት ዛሬ ነው አክቹአሊ እነሱ የተላከው አብዛኛው ሜሴጆች እንደዚህ ናቸው በጣም አመስግነዋል ያው ከዛ በኩል ግን እንደዚህ አይነት እንትኖች አሉ እነሱም ብሪች ያደረጉትን ማወቅ አለባቸው ፕላስ ደግሞ ይሄ ፌደሬሽን የቆመው ለዲያስፖራው እዚህ ላለው all over the world ያለ ኢትዮጵያዊ ነውና እነሱን አናዳምጥ ማለት መቀጠልና መኖር በዚህ አይነት መቀጠል አንፈልግም ማለት ነው ያንን ማወቅ አለብን ትክክል ምናልባት ደረጃ ጥያቄ ካለ ቀጥል አይ እኔ በቅድም በጀመረው ቀጥላለሁ ቀጥይና ሄዳለሁ አዎ ይሄንን አንደኛው በጣም ጥሩ ነገር ምንድነው የሆነው ይሄ ነገር ሲመጣ እንደማንኛውም ድርጅት በቃ እንደዚህ ነው አድሙ መለው ምናምን አይደለም የተባለው ብዙ ማህበረሰብ ነው ደሞ ይሄን ድርጅታችንን እንዳናጣ በሚል ነው አብዛኛው እንቅስቃሴ የነበረው እናንተም ታውቃላችሁ ብዙ ሰዎች ወደ እናንተ እየደወሉ ኢሜል እየላኩ እባካችሁ ድርጅቱን ጠብቁት ድርጅቱ እንዳይወሰድብን ንብረት የህዝባችን ንብረት የስደተኛው ንብረት ነው የሚል ከመቆርቆር የመጣ ነው በአብዛኛውና እሱ ሊሰጣችሁ የሚችለው ነገር መቼም ይኖራል እናንተ የምታውቁትም ቢሆንም ማለት ነው ድርጅቱን ፕሮቴክት ለማድረግ የተሄደበት ነገር ማለት ነው ከዛ ውጪ ግን የእናንተን ጉዳይ ያለ የማይታወቁ ነገር አሉ የተባሉትን ነው ስንቸገር መፍትሄ ለመፈለግ ስንሯሯጥ ነው እንጂ በዛ በችግራችን ጊዜ ግን ማንንም ሰው ላይደርስልን ይችላል እኛ ያዝነውን የተሸከምነውን ብዙ ሰው አያቅም የሚባሉ ነገሮችን ስለሰማው ነው ከውስጥ ልክ ነው ይሄንን የሚያክል ትልቅ ዝግጅት 10,000 20,000 ሰው የሚስተናገድበትን ማዘጋጀት በጣም ከባድ እንደሆነ እንረዳለን ከዛም ውጪ ግን አሁን ቀደም የተናገርከው ነገር አለ ዝግጅቱን ስታዘጋጁ ለብዙ ሰዎች መድረክ ነው የሚከፈተው ኮንሰርት ይሰራሉ ንግድ ይሸጣሉ ፕሮሞት የሚያደርጉትን ያደርጋሉ ከኢትዮጵያ የሚመጡ ሙዚቀኞች አሉ የፖለቲካ ፓርቲዎች ዝግጅት ሊያዘጋጁ ይችላሉ ሁሉም የራሱን ነገር ህዝብ መሰባሰቡን እናንተ ስለፈጠራችሁ እዛ ላይ የሚችለውና የሚፈልገውን ማህበረሰቡ ያደርጋል ስለዚህ የእናንተ እዚህ ድረስ ካመጣችሁ በኋላ እናንተ የምትጠቀሙበትን ነገር ደግሞ እየተቀማን ነው እያላችሁ ነውና ምናልባት እሱ ላይ መነጋገር ያለብን ይመስለኛል የእናንተ ክሎዚንግ ዴይ ላይ የሚደረጉ ኮንሰርቶች አሉ የመጨረሻው ቀን ኮንሰርት ላይ ይሄ ፌደሬሽኑ ራሱ ብዙ ገንዘብ ከፍሎ የሚያመጣቸው ሙዚቀኞችና ከያንያን የሚሰሩት ስራ ነው
ሌሎች ሰዎች ልክ በዛው ቀን መተው ሌላ ኮንሰርት ዘርግተው ይሄኛውን ይወስዱትና እናንተ ልታገኙት የሚችሉትን ገንዘብ ታጣላችሁ። ይሄ ነው አሁን የገባን በመጨረሻ የገባን እና በአሁኑ እንደሰማነው ከሆነ ደሬ እነ ነዋይ ደበበ ኩኩ ሰብስቤ ኃይልዬ ታደሰ እንግዲህ ኩኩሻን እንኳን እናቃታለን ጨዋና ኃይልዬም ጠፍቶ ነበረ አሁን ላይ ስማነው ነዋይ ደበበ ይሄንን ጉዳይ ያቋል ውጪ የኖረ ነው በእነሱ ለታ በራሳችን ሎጎ ነው ይያሉ ያሉት በራሳችን ሎጎ በእኛ መዝጊያ ለታ ኮንሰርቱን ወደዛ ሃይጃክ ለማድረግ የሚደረግ እንቅስቃሴ አለ በዚህ ማህበረሰቡ ነቅቶ መሳተፍ ያለበት ይመስለኛል ምናልባት ደሬም ይሄንን ሐሳብ አልሰማውም ገና ዛሬ መስማት ይመስለኛል አሁን መስማቴ ነው ይሄን ነገር አልሰማሁት ይሄ ብቻ ሳይሆን ትናንትና ያም ፕሮግራም ካስተላለፍን በኋላ እኔ በርካታ ስልክ ተቀብያለሁ ያው አብዛኛው ከአሜሪካ ነው እዛው ከሚኒሶታ ራሱ ከሚኖሩት ነው ብዙ እንትን ያረኩትና ትንሽ አዳቅም እንግዲህ ትናንት ጧት ይሄን ነገር ስናነሳው የንግድ ባንክ ስናየው እኔ እንትኔና መደበቅ አልችልምና ኢሞሽናል ሆኜ ነበር መሰለኝና ምን እናድርግ የሚል ነበር የትናንት ነው አብዛኛው ስልክና ደስ ያለኝ ነገር የመለስኩት መልስ ብዙ ጊዜ ታገሱ ብዬ ነው ተገባውና ቪዲዮ ላይ በኋላ ላይ በዚህ 2 ቀን ውስጥ መልስ ይሰጡናል ብዬ ተስፋ አደርጋለሁ በእርግጠኝነት እንትን ከሆኑና ስለዚህ ያን ከሰማም በኋላ ምን እናድርግ የሚለው እንነጋገራለን የሚል መልስ ነው ትናንትም ደርፕሬስ ላይ የነገርኳቸው ዛሬ ያው መልሱ ሰጥተውናልና ይሄ ብቻ አይደለም ማናውቃቸው ወጮች ሊኖርባቸው ይችላል $100,000 ስፖንሰር ተተነዋል ህዝባችን ብለን ሲሉ እነሱ መልስ ሰጥተው ሪስፔክት አድርገው ከህዝቡ አይበልጥም ብለው ብዙዎች ይሸፍንላቸዋል የተለያየ ነገር የሚያደርግላቸው ገንዘብ ነው ይሄን ነገር ሲያደርጉ ይሄን ነው ያልኩት እኔ ትናንትና ብንደጋገፍ ብንደማመጥ ብንግባባ ዋናው እንጠንቀቅ እንጂ ቅድም ሂውማን ራይት ምናምን የተባለው ላይ ሁሉ ጥንቅቅ ብለን ኢትዮጵያዊነትን ይዘን ከሄድ ተደጋግፈን ከንግድ ባንክ ስፖንሰር በላይ እኛ ልናደርግ ሚዲያው ራሱ በዚህ ሚናውን ሊወጣ ይገባል ብዬ ስናገር የነበረው ያ ነውና ትልቁ ነገር የሚበልጠው የህዝብን ድምጽ መስማታቸው ነው ይሄኛው በዚህ ከተዘጋ ቀደም ቦርዱ ያለምንም ችግር ሁላችንም ተስማምተን የህዝብን ድምጽ አዳምጠን ሄደናል የሚለው ነገር ነው ዛሬ ትልቁ አንደስ የሚለው ነገር ይህ ከሆነስ በኋላ ነው ሁለተኛው አሁን ይህ ከሆነ በኋላ በምንድነው እኛ ኮምፐንሴት ልናደርግ ሊያገኙ የሚችሉት እነሱ እንዴት ነው ሳይቸገሩ ይሄን ነገር ቀድም ያሉባቸው ወጪዎች ያችንትን የሚሉት ክሎዚንግ ዴይ አንዱ ነው እንመጣበታለን አሁን ሌላው እኔ ኢቭን ባለፈው ሰዎች ቅሬታ አቅርበውልኛል ብዬ ነበር 40 ብር ሆነ የመጨረሻው ቀን መግቢያ ምናምን የሚል ነገር ነው አሁን ከአቶ ተካበ እንደምንሰማው ከሆነ ወጫቸው ብዙ ከሆነ ከሚዲያው ጋር ተደማምጠን አቶ ተካበ ኢቭን በዛው ላይ እንኳን ብዙ እንኳን ባይሆን ዛሬ በዘንድሮ አመት ፌደሬሽኑ ከመደበው ውጭ $5 ፊ ተጨማሪ ኤክስትራ እንደንትን ብለን ብንናገር ህዝባችን የሚያዳምጠን ነው ለምንድን ነው ይሄን የሚያዳምጠን ብዙ ወጭ ስላለና ይሄንን የኢትዮጵያንን ቤት ለመጠበቅ የሚደረግ ስለሆነ ነውና እኛ እንደውም መቲጋ ትናንት ስንነጋገር ከትናንት ወዲያ ስንነጋገር ባስቸኳይ ጎፈንድሚ እንከፍትላችኋለን ብለን ነበር እስከዚህ ድረስ ነበር ነው ግን እንደተባለው አሁን በብዙ ቦታዎች ላይ ጎፈንድሚ የተከፈቱ ነው በተለያዩ ነገሮች ላይ ከሀገራዊ ሁኔታ ላይ ይሄ ከሆነ ለጊዜው የዚህን አመት ከፌደሬሽኑ ከሚፈልገው እንትን ሁሉም ተብሎ ኤክስትራ $5 እያንዳንዱ ሰው ቢገባ ሰው ያን ነገር እንዲያደርግ የተለያየ ሜካኒዝም አድርጎ ሳትቸገሩ ኢቭን እንኳን የተሰባበረ ዕቃ ቢኖር እንኳን መልሶ ብዙ ነገር ስላለ በእንደዚህ አይነት ነገሮች ላይ አስተማማኝ በሆነ በሚቀጥለው አመት ምን ይሆናል ብላችሁ እንዳታስቡ ነገ ጧት ደግሞ ሲመጣ ምን እናደርግ የሚለው ጭንቀት እንዳይኖር በሚያቃልል መንገድ የምናደርጋቸው ነገሮች እንነጋገራለን መጀመሪያ ግን እናንተ እንዳላችሁት ክሎዚንግ ዴይ ላይ የናንተ ከሆነ ይሄ ነገር መጀመሪያ እሱ ማስከበር ነው ያለብን እንደ ሚዲያ በዚህ ቀን መደረግ ያለበት ፕሮግራም ግዴታ የፌደሬሽኑ ነው በህግ ነው ሌላው ሁሉ ሰተናል ብላችኋል ለቀናል ለአርቲስቶች ብለዋል ስለዚህ አርቲስቶችም ይሄ በዚሁ ላይ እንስራ ብለው ነው የሚመጡት ይገባናል ቢሰሩ ደስ ይለናል ቢያገኙ ደስ ይለናል ሲታመሙ መታከሚያ መዋጮ እንዲሰበስብላቸው አንፈልግም መስራታቸው ጥሩ ነው ነገር ግን ሲሰሩ መጠበቅ አለባቸው መስመር መጠበቅ አለባቸው ስለዚህ እህታችን ኮኩም እናቃታለን ሌሎችም ይሄን ነገር እንዲያከብሩ በተከታታይነት ወይም በሚዘጋጀው ዝግጅት አድማጮቻችን የት ላይ መሳተፍ እንዳለባቸው በተከታታይ ማሳወቅ
እሱን እንነጋገራለን። ስለዚህ በዚህ አጋጣሚ ይሄን እየተነጋገርን ይሄን ፕሮግራም ቢሰሙ እነዚህ አርቲስቶች ቀናቸውን እንዲያስተካክሉ ምን እንዲሉ ኮዲው እየነገርናቸው እንሄዳለን ማለት ነውና በዚህ ጉዳይ ላይ እንደው ከዚህ ከኔ የተለየ አስተያየት ካለ ተካበብትና አስተያየት ወሰደ። ደሬ በጣም ቴንክ ዩ እውነቴን ነው። ይሄን ፌዴሬሽን እንግዲህ ለመርዳት ያረከው እንትን እኔ እምለው እኛ ገንዘብ አሁን አይደለም ፈልገው ገንዘቡ ሳይሆን ይሄንን ፌዴሬሽን ሚኒሶታ ላይ መጥተው ቶርናመንቱን ያድምቁት፣ ኢትዮጵያነትን ያኩሩ። እነሱ ከሆነ እኛ ገንዘቡ እንደምንም ማኔጅ እናረጋዋለን ብዬ ነው። ህዝቡ እስከመጣ ድረስ ገንዘብ ይኖረናል ብዬ ነው እና የህዝቡን መምጣትና ኢትዮጵያነትን እንትን ማለት ማንጸባረቁ እዛ ላይ ማድመቁ ያ ከገንዘብ በላይ ነው የሚሆነው። እውነቴን ነው እና ፈንድሬዚንግ ምናምን ነው። እንዳውም በዚህ አጋጣሚ ቅድም ለመቲያ ነግሬያት ነበር የኛ ቦርድ አባሮች ተነጋግረው በዚህ በቅርቡ የተገደሉት የባሩስ አካባቢ ሌሎችም የሙስሊምም ወንድሞቻችን የተገደሉትን እነሱም በሚመለከት ትንሽ ነገር ለማድረግ እዛ አካባቢ መዋጮዎች ምናምን ያረጋሉ ከቤተክርስቲያን ከሙስሊሞች ጋር ስለሚደረግ በዛ ቢተባበሩን ህዝቡን እንትንላለን እንጂ አሁን ባለንበት ሁኔታ ህዝቡ እስከመጣ ጊዜ ድረስ ውቢ ኦኬ ሲቸግረን ግን ከህዝባችን ጋር ነው የምንመጣው። ይሄን ለማለት ነው። ቴንክ ዩ በጣም ነው መሰግን። አይ እኔማ ምን እንደ ሚዲያ ምን መስራት አለብን በቀጣዮቹ ቀናት ምን ትጠብቃላችሁ የሚለውን እንትለው ነበር፣ ግን እሱ መጨረሻ ማጠቃለያ ስለሚሆን አንቺ ያደሽን ሐሳብ ሰንዝሪና ወደዛው እንትናረጋለን። አሁን አቶ ካባ በገለጸው መሰረት አንደኛ ሁላችንም ያው እኔም ራሱ ልቀር ነበር ልሄድ ያሰብኩ ነው። ደሬ አንተ እንግዲህ ራስ አስብበት። ሁላችንም እንድንሄድ ተብሏል። ለመሄድ ሁላችንም የምንችለውን ማድረግና መንቀሳቀስ፣ እነሱ ከህዝብ ጋር ሲቆሙ እኛም ከነሱ ጋር መቆም፣ እዛ ካለው ወገናችን ጋር መገናኘት የመሳሰሉት ሲሆን ሁለተኛው ደግሞ በእነሱ በክሎዚንግ ዴያቸው ላይ በኢትዮጵያ ቀን ላይ ያው መቼም ድንቅ ትርኢት ያሳዩናል ብለን ተስፋ እናደርጋለን። በልባችን የምንመኛትን ኢትዮጵያዊነት የምናየው እንደዚህ አይነት መድረኮች ላይ ነው። መቼም በአገር ላይ ያተናታል። ስለዚህ እዛ ተሰባስበን ኢትዮጵያ ቀናችንን እናከብራለን። በዚህ አጋጣሚ በቅርቡ ነው የዛው እንግዲህ የሚኒሶታ ገቨርንመንትም የጁላይ 3ን የኢትዮጵያን ቀን አርጎ እውቅና መስጠቱን ሁሉ ዜና ሰርተን ነበርና በዚህ ማመስገናቸዋል። ያ እነሱ ያከበሩትን ቀን እኛ ደግሞ ባለቤቶቹ በደንብ እንድናከብረው በለቱ መገኘት ይኖርብናል። ሌላው በክሎዚንግ ዴይ ከፌዴሬሽኑ ዝግጅቶች ውጪ ሌላ ቦታ ለመሄድ ነው። በክሎዚንግ ናይት በተለይ ኮንሰርት ምናምን መሄድ ሰው ካለ ኮንሰርት የመሄድ ፍላጎትና አላማ ካለ ለፌዴሬሽኑ ነው በቃ ያዘጋጀው የጠራው ብዙ ወጪ ያወጣው ፌዴሬሽኑ ስለሆነ ሌሎች በመሃል መተው እነነዋይ ደበበያው ሃይጃክ ሊያረጉ ስለማይገባ ማህበረሰቡ ከዚሁ ይሄን ነገር እንዲያውቁ ይሄንን እኛም መስራት አለብን። አሁንም እያሳወቅን ያለነው በለቱም ይሄን ነገር ምን ተከብር ይሆናል ማለት ነው። ሌላ የቀሩ ነገሮች ካሉ ማወቅ ያለበት ማህበረሰቡ በዚህ አጋጣሚ አቶ ተካበል አንዲት ማብራሪያ ግልጽ እንዲሆን የፈለገው ይሄ ክሎዚንግ ዴይ ላይ የናንተ ፕሮግራም ምንድነው? እናንተ ያስመጣችሁት ወይ አለ ወይ ምንድነው የሚለውን እሱን እንደው ጥርት ያለ ነገር ቢኖረን። ክሎዚንግ ላይ ሁሌም እናመጣለን ዘፋኞች ያው ማነው ያሬድ ፖስት ያደርገዋል። አንድ 5 የሚሆኑ ዘፋኞች አሉ። ኢትዮጵያ ደግሞ በጣም ትልቅ ሰርፕራይዝ አለ። እሱን አትናገር ተብያለሁ። ሌላው ደግሞ አንድ ነገር ሁለታችሁ የምትቀሩ ከሆነ ቦይኮት እንዲያደርጉ ሰዎችን እኛም እንቀሰቅሳለን። እንድትገኙ ነው የምፈልገው። ልክ ነው። በጣም ጥሩ ደሬ ሰምተሃል።
ከኛ እንግዲህ የተጠየቀውን ነገር ለኛ የተጠየቀው በነገራችሁ ላይ ሁሉም ሚዲያ ነው። በሚዲያው አስፈላጊውን ሚዲያው ምን ያርግ ከሆነ በሁሉም ሚዲያ ያሉ ይሄንን ተቋም እንዲኖር የሚፈልጉ ሁሉ ይሄንን ተመሳሳይ ነገር ነው የሚያደርጉት ማለት ነው። ስለዚህ ወደዛ መሄድና ማገዝ ነው። ደሬም ትጨምረዋለህ ወይስ ጋሽ ተካበዘ ወዴት እናሰናብት? እንደው ምናልባት እንደ ሚዲያ ቅድም ያልኩት እንደው ጠቅለል አድርጎ እኔ በራሴ የገባሁት ነገር እንደምናደርገው አለ በየውይይታችን በጣም ፕሮሞት እናደርጋለን ከሚገባው በላይ እርግጠኛ ነኝ ደግሞ የዘንድሮ የሚኒሶታው እጅግ ደምቆ እንደሚካሄድ በእርግጠኝነት ካሁኑ መናገር እንችላለን። ያን ነገር እንዲሆን የሚቻለውን ሁሉ ጥረት እናደርጋለን። እኛ ብቻ አይደለንም፣ ሌሎች ጓደኞች ቻናል ያደረቸው ጓደኞቻችን አሉ ብዙዎች በየቦታውና ሁላችንም ይሄን ነገር ጎን ለጎን ተነጋግረን መረጃዎችን ተለዋውጠን ለምን ይሄ እኔ እንትን ስለሆነ አይደለም በቃ የህዝብን ድምጽ የሚያከብር ይሄ ጨዋነት ይሄ ስልጡንነት በጣም ደስ ይለኛል። በቃ እንደዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ይዤላችሁ የመጣሁት እንግዲህ ዶሮ መሽዊ ልሰራ ነው ማለት ነው፣ ወይም ዶሮ ጥብስ ልሰራ ነው ማለት ነው። እንግዲህ አብረን ተድቢላ ቅመሞቹን እንቀምመዋለን ማለት ነው። አሳያችኋለሁ። እንግዲህ ሁሉንም ነገር ቆራርጬ በጊዜ አዘጋጅቻለሁ፣ ምክንያቱም ቪዲዮ እንዳይረዝምብኝ ማለት ነው። ጊዜ ለመቆጠቢያ ያህል ነው ማለት ነው። አጠር መጠን ያለች ነች ቪዲዮ ማለት ነው። ብዙ ሰዓት አጨርስም። ከዛ ደግሞ እናንተ ቪዲዮዋን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሆኖ ተቀላቀሉ እላችኋለሁኝ። ደውል ምልክቷንም አጥቁሩን እንዳራሱ። ወደ ቪዲዮው እንሄዳለን ማለት ነው። እዚህ ጋር ያዘጋጀሁት ቅመሞች ናቸው። እንግዲህ ቅመሞች እናንተ የሚፈልጉትን ቅመም ማዘጋጀት ትችላላችሁ። ቤታችሁ ውስጥ ያለው ይሄ ነገር አጣፍጥልኛል ያላችሁ ቅመም ማለት ነው ማዘጋጀት ትችላላችሁ ማለት ነው። ዶሮ አዘጋጅቻለሁኝ እና ሽንኩርቱንም በረጅሙ ቆርጬ አዘጋጅቻለሁኝ፣ ድንቹንም ማለት ነው። ቅመሙን ደግሞ በርበሬ፣ ኩርኩም እንዲሁም ደግሞ ዝንጅብል የተፈጨ ሰባ ባህራት የሚሉት የዶሮውን እናም ደግሞ ምንድነው ከቸፕ ቅመሞቹን ምናምን ያዘጋጃችሁ ማረክ ትችላላችሁ። እኔ አሁን እዚህ ጋር አሳያችኋለሁ ቅመሞቹን። እዚህ ጋር ቅመሙን አዘጋጅቻለሁ። ይሄ ተድቢላ ነው፣ ካላችሁ ማረክ ትችላላችሁ። ይሄ ሶስ ነው፣ ሶያ ሶስ ነው ማለት ነው። ይሄ ደግሞ በቆንዶ በርበሬ የተዘጋጀ ነው ማለት ነው፣ ማዘጋጀት ትችላላችሁ። ይሄ ከቸፕ ነው። እናም ደግሞ ይሄኛው ሮማን ነው። ሮማን ምን እንደሚባል በኢትዮጵያ አላቅም። ሳልሳ ነው ማለት ነው። አንዳንድ ማንኪያ እንውስታለን። በሁሉም አርጌ ደግሞ ሁሉንም አዋህጄ እመለሳለሁ። በዚህ መልኩ አዘጋጅቻለሁ። ዘይት ማረጉን እንዳረሱ፣ ሎሚ ማረጉን እንዳረሱ ረስቻለሁኝ። አሁን አንድ ኩባያ ውሃ አረግበታለሁ ማለት ነው። ምክንያቱም በደንብ መቅጠን አልፈልግም፣ እንዲቀጥን ስለማልፈልግ በዚህ መልኩ አርጌ አዋህደዋለሁ። በደንብ አርጌ አፋንጫው እንዳረሱ ማለት ነው። በደንብ አርጌ አዋህጄ እንግዲህ ሁሉንም ዶሮ ላይ አረጋዋለሁ፣ እመለሳለሁ። ቤተሰቦቼ ቪዲዮን ላይክ አርጉ። በዚህ መልኩ አዘጋጅቻለሁ። አሁን ደግሞ ዶሮ ላይ እገለብጠዋለሁ ማለት ነው። ይሄን ካረጋችሁ በኋላ ታዋህዱትና ከፈለጋችሁ ማታ ለሊቱ ሙሉ ማሳደር፣ ካልቻላችሁ 2 ሰዓት 3 ሰዓት ለማስቀመጥ ወይም 1 ሰዓት ቢያንስ አስቀምጣችሁ ፎርን ላይ ስታስገቡት ኦቨን ላይ በጣም አሪፍና ቆንጆ ነው የሚሆነው ማለት ነው። በዚህ መልኩ ድንች አዘጋጅቻለሁ፣ ሽንኩርት አዘጋጅቻለሁ። ድንቹን በእንትኑ ነው። ዶሮውን ደግሞ ደብዬ በዚህ መልኩ እኔ ጊዜ ስለሌለኝ ወዳው ነው የሰራሁት ማለት ነው። ዶሮውን በዚህ መልኩ አስተካክዬ ሁሉንም ቦታ በታትኜ ከዛ የቀረውን ሶሱ ደግሞ በላዩ አርጌያለሁ ማለት ነው። ቤተሰብ ወዳችኋለሁ። ቪዲዮን ላይክ አርጉ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮን